አርዕስተ ዜና። በጾመ ፍልሰታ አብያተ ክርስቲያናት ለምዕመናን ጸሎትና ሱባኤ አመቺ የቅጥር ግቢ ቦታዎችን ማመቻቸት እንደሚገባቸው ተገለጸ። የአዳማ ማዕከል በበጀት ዓመቱ በተለያዩ ጊዜያት ቅድስት ቤተክርስቲያንና ሀገርን ላገለገሉ ባለውለታዎች ለልጆቻቸው ነፃ የትምህርት ዕድል መስጠቱን ገለጸ። በጻድቃኔ ማርያም ጉዳት የደረሰበትን ዋሻ ለመጠገንና በዘላቂነት አገልግሎት እንዲሰጥ ለማስቻል እየተሰራ መሆኑ የገዳሙ አስተዳዳሪ ገለጹ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ተመልካቾቻችን ከማኅበረ ቅዱሳን ቴሌቪዥን የሰዓቱን ዜናዎቻችንን ይዘን ቀርበናል። ዜናዎቹን ወደ እናንተ በማሳለፍ ዲያቆን መኮንን ለማ አብሬያችሁ ቆያለሁ። አብራችሁን ቆዩ። በጾመ ፍልሰታ ሱባኤ የምዕመናን መንፈሳዊና ስነ ልቦናዊ ዝግጅት አስፈላጊ ነው። አበው ካህናትም ለምዕመናን አስፈላጊውን ድጋፍ ሊያደርጉላቸውም ይገባልም ተብሏል። ታሪኩ አራርሱ ዝርዝር አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 የአዋጅ አጽዋማት አሏት። ከእነዚህ የአዋጅ አጽዋማት መካከል ደግሞ ጾመ ፍልሰታ አንዱ ነው። ይህ የጾም ወቅት ምዕመናን ሱባኤ በመያዝ ከዓለማዊ ሐሳብ ሁሉ የሚያርፉበት ነው። በመሆኑም ይህ የጾመ ፍልሰታ ሱባኤ ምዕመናን አእምሯዊና መንፈሳዊ ረፍት እንዲያገኙ ለማድረግ ያለው አስተዋጽኦ ከፍተኛ በመሆኑ ምዕመናን ሊጠቀሙበት ይገባል ሲሉ የስብከተ ወንጌል አገልጋይ የሆኑት መምህር ፍስሐ ተስፋዬ ተናግረዋል። አርምሞ ወይም ደግሞ ዝምታ ሲባል እንዲሁ አፋችንንም ሁለመናችንን ዝም ማሰኘት ብቻ ሳይሆን ከዓለማዊ ሐሳብ ነው። ከዓለማዊ ከምድራዊ እኛን ከማያስደስት እግዚአብሔርንም ከማያስደስት ሐሳብ ተከልክሎ የእግዚአብሔርን ቃል ብቻ በአንደበታችን እየመሰከርን የምንቆይበት ነው። ይህን ስናደርግ አንደበታችን በሙሉ ህሊናችን በሙሉ ሰውነታችን በሙሉ እግዚአብሔርን የሚያመሰግነው ማለት ነው። ስለዚህ እርካታው እጅግ በጣም ብዙ የሚባል ነው። ሰውነታችንን እኛን ራሳችንን አስደስቶ እግዚአብሔርን የሚያስደስታል። ምዕመናን የሱባኤውን ሙሉ ጥቅም እንዲያገኙ አበው ካህናትና የሃይማኖት መምህራን ተገቢውን የመንፈሳዊ መሪነትና የምክር አገልግሎት ሊሰጧቸው እንደሚገባም ተመላክቷል። የሱባኤን የጾምን አጠቃላይ የቤተ ክርስቲያኗን ስርዓት አባቶቻችን በተገቢው መንገድ ምዕመናን ሊያስተምሩ ይገባል። ሐዋርያት ጾሙ፣ ጸለዩ፣ እመቤታችን እንደምትገለጥላቸው ተስፋ አደረጉ። በተስፋቸው መሰረት ስለጸኑ እመቤታችን ተገለጠችላቸው ማለት ነው። ስለዚህ ይህንን ተንትኖ በአግባቡ ለምእመናን ማስረዳት ይገባን ማለት ነው። ምእመናን ደግሞ ቃሉን መማር ማወቁ ብቻ ሳይሆን የተግባር ሰው ሆኖ አባቶቻችን ሐዋርያት ጸንተዋል። ከጸኑ በኋላ የፈለጉትን አግኝተዋል። የእመቤታችንን አስክሬን ማየት ችለዋል። ስለዚህ እኛም እናያለን ብሎ በእምነት በተስፋ እስከ መጨረሻው መጽናት ያስፈልጋል ማለት ነው። በተጨማሪም ምዕመናን በሱባኤ ወቅት ያተረፉትን ስነ ልቦናዊ እርጋታ ከሱባኤው በኋላም በዕለት ተዕለት ማህበራዊ ግንኙነታቸው ላይ ዘላቂ ሊያደርጉት እንደሚገባም አሳስበዋል። ሱባኤዋን እንደጨረስን ወይም ደግሞ ጾሙን እንደጨረስን በቀጥታ ወደ ዓለማዊ ስራችን ነው የምንመለሰው። ይሄ ተገቢ አይደለም። ስለዚህ በተቻለ መጠን ወደ ስራ እንሄዳለን፣ ስራን መስራት፣ ወደ ተለያዩ ሰዎች ጋር እንገናኛለን፣ መገናኘት ችግር የለውም። ነገር ግን ሕገ እግዚአብሔሩ ግን ሰዎች ጋር ስለተገናኘን፣ ስለነገድን፣ ፍርድ ቤት ስለሰራን፣ ፖሊስ ስለሆንን፣ ሌላም ዓለማዊ ስራ ላይ ስለተሰማራን ከእግዚአብሔር መንገድ ያግደናል ወይም ደግሞ ይከለክለናል ማለት አይደለም። በጾመ ፍልሰታ አብያተ ክርስቲያናት ለምዕመናን ጸሎትና ሱባኤ አመቺ የቅጥር ግቢ ቦታዎችን ማመቻቸት እንደሚገባቸው ተገለጸ። ከቅርብ ጊዜ ወዲህ በአንዳንድ አብያተ ክርስቲያናት ላይ የሚስተዋለው የቦታ ጥበትና የአጠቃቀም ችግር ምዕመናን መንፈሳዊ ተግባራትን በነፃነት እንዳያከናውኑ ማነቆ የሆነ መምጣቱን ተጠቁሟል። ተመስገን ፈቃዱ ከልዩ ልዩ አብያተ ክርስቲያናት አስተዳዳሪዎች ጋር በጉዳይ ላይ ቆይታ አድርገዋል። ተከታትለን እንመለስ። ምንም እንኳን የቅድስት ቤተ ክርስቲያን ቅጥር ግቢዎች መንፈስን የሚያድሱ ቦታዎች ቢሆኑም ለምእመናን ጸሎትና ሱባኤ እንዲሁም ልዩ ልዩ መንፈሳዊ ተግባራትን ለማከናወን አመቺ አለመሆናቸው በአንዳንድ አብያተ ክርስቲያናት ላይ ይስተዋላል። እኛም እነዚህን ችግሮች ለማስተካከል በደብረ ይባቤ ቅዱስ ያሬድ ቤተ ክርስቲያን ተገኝተን እንደ ደብር ምን እየተሰራ ይገኛል ስንል ጠይቀን ነበር። አንዱ ችግራችን የነበረው ምንድነው? ምእመናን ደረጃውን የጠበቀ የተደራጀ መጠለያ የላቸውም። ሰርክ የሚማሩበት፣ ሱባኤ የሚይዙበት፣ የተለያዩ አገልግሎቶች የሚያደርጉበት ቦታ አልነበረም። አሁን ይሄ የምትመለከቱት ህንጻ ኦልሞስት ቁመቱ 55 ሜትር በ10 የሆነ ሙሉ በሙሉ ከ450 ካሬ በላይ የሚሆን ለምእመናን ደረጃውን የጠበቀ መጠለያ ነው የሚሆነው። ሐምሌ ላይ ነው የተጀመረው። ከዛ ምእመናን እንደ መጠለያ የሚጠቀሙበት
የሰንበቴ ማህበራትም ጽዋ ዝክር የሚዘክሩበት የተለያዩ አገልግሎቶች የሚሰጥበት ነው የሚሆነው። የዳግማዊት አክሱም ደብረ ጽዮን ቅድስት ማርያም ቤተክርስቲያን ዋና አስተዳዳሪ መላከ ሰላም ኃይለ ሚካኤል ወርቅ አለማየሁ በበኩላቸው እንደ ደብር ለምእመናን ምቹ የሆኑ ቦታዎች አለመኖራቸውን በማንሳት አሁን ላይ በትኩረት እየሰራን ነው ብለዋል። ለፍልሰታ እንዲሁም ለአብይ ጾም እዚሁ ስለ ሀገር ስለ ወገን ለመጸለይ በቃ ቤታቸውን ትተው እዚህ የሚማጸኑ ሰዎች አሉ። ስለዚህ ለነሱ ሱባኤ መግቢያ የሚሆን እንዲሁም ደግሞ ማስቀደሻ ፕላን አወጥተናል። አሁን ዝም ብሎ ግራውንድ ብቻ ሳይሆን በፕላሷን መጠለያ ብቻ ፊቱን ወደ ቤተክርስቲያኑ አድርገን ከወዲህ ኤምባሲው አጥር ነው ያለው። ከኤምባሲው በዚህ በኩል በፕላሷን መጠለያ ለማሰራት ተዘጋጅተናል። በመጨረሻም አብያተ ክርስቲያናት ለምእመናን ጸሎትና ሱባኤ እንዲሁም ለልዩ ልዩ መንፈሳዊ ተግባራት አመች ማድረግ እንደሚገባቸው ጠቁመዋል። ይህ አገልግሎቱ የተሳለጠ እንዲሆን አገልግሎቱም የሰፋ እንዲሆን ሁሉም የየድርሻውን እንዲወጣ በአገልግሎቱ ስፋት በእውነት ሰዓታት አለ፣ ቅዳሴ አለ፣ ማህሌት አለ። ሁሉን ነገር ተጣራቆ አገልግሎቱ በስፋት ህዝቡንም በስርዓት እንድናገለግል ቤተክርስቲያንንም በስርዓት እንድንመራ ይጠቅመናል ብዬ አምናለሁ። በጻድቃኔ ማርያም ጉዳት የደረሰበትን ዋሻ ለመጠገንና በዘላቂነት አገልግሎት እንዲሰጥ ለማስቻል የተሰራ መሆኑ የገዳሙ አስተዳዳሪ ገለጹ። ባሳለፍነው ሳምንት በጻድቃኔ ማርያም በደረሰ አደጋ ምክንያት የሞትና የአካል ጉዳት መድረሱ የሚታወስ ሲሆን በገዳሙና በሀገረ ስብከቱ ባሉ ተመሳሳይ ቦታዎች መሰል አደጋዎች እንዳይከሰቱ ጥንቃቄ እየተደረገም ነው ተብሏል። ይህን ተከትሎ ዲያቆን ኤርሚያስ ደባሱ ከገዳሙ አመምኔት ጋር ያደረገውን ቆይታ ተከታተለን እንመለስ። ባሳለፍነው ሳምንት በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በተከሰተ የመሬት መንሸራተት አደጋ በ14 ሰዎች ላይ የሞትና በ5 ሰዎች ላይ ደግሞ የአካል ጉዳት መድረሱ ይታወሳል። በወቅቱ የተከሰተውን የሰሜን ሸዋ ሀገረ ስብከት የገዳማት ክፍል ኃላፊና የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም አስተዳዳሪ መላከ ሰላም ቆሞስ አባ ወልደ ጊዮርጊስ እንዲህ ያስታውሱናል። ያው በሰባት እንግዲህ ገደል እንትን ተንሸራቶ የመሬት መንሸራተት ነው። ያው በስሩ ጸሎት የሚጸልዩ ምዕመናን ነበርና ወላያቸው ላይ ተደርሶ ያው ህይወታቸው ያለፈው 14 ናቸው። የአካል ጉዳት ደግሞ የደረሰባቸው 5 ናቸው። የገዳሙ አስተዳዳሪ አክለውም አሁን ላይ ጉዳት የደረሰበትን ዋሻ ለመጠገንና በዘላቂነት አገልግሎት እንዲሰጥ ለማስቻል እየተሰራ መሆኑን ገልጸዋል። ተለዋጭ የጸሎት ቦታና የሰዓታትም ኪዳን የሚደረስበት ተለዋጭ ቦታ አዘጋጅተናል። ምዕመናን ወደ ቦታ የመጡ ለስብለው በዛ እያገለገልን ያለ ነው። ቋሚ ያው ዋሻው ላይ መሰረታዊ ነገር ያው ቅርሱን ጠብቆ ወደፊት ለትውልድ የሚተላለፍበት ሁኔታ ለመፍጠር ያው በጣም ትልቅ ባለሙያዎች አዲስ አበባ ዩኒቨርሲቲ ያሉ ታላላቆች ሰዎች ያው እየተረባረቡበት ነው ያሉት። ቋሚ የሆነ ነገር መሰረታዊ ወደፊት ስጋትን እንዳይፈጥር ለመስራት ማለት ነው። ዋሻውን በደንብ ቅርሱን ጠብቆ እንዲሰራና ሰፋ ተደርጎ ለአገልግሎት ምቹ እንዲሆን ለማድረግ ቅርሱንም ጠብቀን ለትውልድ ለማስተላለፍ ያው ስራ እየሰራን ያለ ነው። መላከ ሰላም ቆሞስ አባ ወልደ ጊዮርጊስ አክለውም በገዳሙና በሀገረ ስብከቱ ባሉ ተመሳሳይ ቦታዎች መሰል አደጋዎች እንዳይከሰቱ ጥንቃቄ እየተደረገ መሆኑን ገልጸዋል። ያው እንደኛ ገዳም ምዕመናንም ወደዛ ገብቶ ሌላ ችግር እንዳይፈጠር ማለት ነው። እንደ ሸዋ ሀገረ ስብከት ያሉ ገዳማት እንደዚህ ያሉ የቅርስ ቦታዎች ትልልቅ ቦታዎች አሉ። እንደዚህ ዋሻ ተመሳሳይ እንደ ኩክየለሽ ያሉ ሌላ ቦታ ይኖራል። አሁን ይህንን እንግዲያው ከሚመለከተው አካል ጋር እየተነጋገርን ቅርስ እንደ ቅርስ መጠበቅ ያለበት እንደ ቅርስ እንዲጠበቅ ያው ጥገና የሚያስፈልገው ጥገና እንዲደረግ በዛ ሁኔታ እየተሰራ ነው ያለው። የናዳና ጎርፍ ስጋት ያለባቸው ገዳማትና አብያተ ክርስቲያናት በሰውም ይሁን በንዋየ ቅድሳት ላይ ጉዳት ከመድረሱ በፊት አስፈላጊውን ጥንቃቄ ማድረግ እንደሚገባቸውም ጠቁመዋል። የአዳማ ማዕከል በበጀት ዓመቱ በተለያዩ ጊዜያት ቅድስት ቤተክርስቲያንና ሀገርን ላገለግሉ ባለውለታዎች ለልጆቻቸው ነፃ የትምህርት ዕድል መስጠቱን ገለጸ። በዚህም ከ130 በላይ ቤተሰቦች ተጠቃሚ ሲሆኑ ከ1 ሚሊዮን 143 ሺህ ብር የሚገመት ወጪ ማድረጉንም ማዕከሉ አስታውቋል። ሀብቴ ብርሃኑ በማህበረ ቅዱሳን አዳማ ማዕከል በስሩ 17 ግቢ ጉባኤያት 11 ወረዳ ማዕከላትና 10 የአቡነ ጎርጎርዮስ ቅርንጫፍ ትምህርት ቤቶችን እያስተዳደረ ይገኛል። ማዕከሉም እነዚህን መዋቅሮቹን ተጠቅሞ በ2018 በጀት ዓመት የሰራቸውን ስራዎች አፈጻጸም በተመለከተ 28ኛ ጠቅላላ ጉባኤውን አካሂዷል። የማዕከሉ ምክትል ሰብሳቢ ናትናኤል ለማ የትምህርት ዕድሉ የተመቻቸላቸው ቤተሰቦች ልጆቻቸውን ከፍለው ማስተማር የማይችሉ መሆናቸው የተረጋገጡ ናቸው ብለዋል። በዘንድሮ ዓመትም
131 የሚያክሉ ነፃ የትምህርት እድል ሰጥቷል። ይሄም በአመት ገንዘብ ቢሰበሰብ 1,430,000 የሚሆን ገንዘብ የሚሰበሰበውን ነፃ የትምህርት እድል ሰጥቷል። እነዚህ ነፃ ትምህርት እድል የተሰጣቸው ወገኖቻችን በተለያየ ጊዜ ቤተክርስቲያንን ሲያገለግሉ የነበሩ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት ልጆቻቸውን ከፍለው ማስተማር ለማይችሉ ወገኖቻችን ድጋፍ የተደረገና ለሀገር ውለታ የዋሉ የጦር ሰራዊቶች በደከሙ ጊዜ ልጆቻቸው ማስተማር ስላልቻሉ እነሱን ድጋፍ ለማድረግ የተደረገ ነው። የተለያዩ የህብረተሰብ ክፍል በኑሮ ውድነት ምክንያት በኑሮ ጫና ምክንያት መክፈል የማይችሉ አቅመ ደካሞች የሚታገዙበት 131 ልጆችን በነፃ እናስተምራለን። በዚህም በተጨማሪ ደግሞ በትምህርት ቤቶቻችን ጥሩ ውጤት ላመጡ 13 ተማሪዎች የነፃ የስኮላርሺፕ የትምህርት እድል ሰጥተናል። የትምህርት እድሉን ፈላጊ ምዕመናን ቁጥር ከሚጠበቀው በላይ መብዛትና መሰል ተግዳሮቶች ገጥሞ የነበረ ቢሆንም በተቻለ አቅም ውጤታማ ተግባር መከናወኑን ተናግረዋል። የመጀመሪያው ተግዳሮቶች ነፃ የትምህርት እድል ማግኘት የሚጠይቁ በጣም ብዙ ምዕመናን አሉ። ነገር ግን የትምህርት ቤታችን ውስንነት የተወሰኑትን ብቻ ተቀብሎ ለዚህ አገልግሎት የነፃ ትምህርት እድል ይሰጣል። አቡነ ጎርጎርዮስ ትምህርት ቤት የራሱ የሆነ ነፃ የትምህርት እድል የሚሰጥበት ኮታ አለ። ያንን እድል የሚጠቀሙ ደግሞ የመክፈል እንደማይችሉ ከተረጋገጠ በኋላ ለነሱ ድጋፍ የሚሆነውን የትምህርት እድል እንዲሰጣቸው ይደረጋል። እነዚህ አንድ ተግዳሮቶች ናቸው። በቀጣዩ 2019 ዓ.ም ካሁኑ የበለጠ ስኬት ለማምጣት የትምህርት እድሉ የተመለከተና ሌሎች እቅዶችን ለመተግበር መታቀዱን ገልጸዋል። ወደፊት ደግሞ ብዙ የነፃ ትምህርት እድል የሚሰጥበትን ፓኬጅ አሳድገን ብዙ ተማሪዎችን እንደምናስተምር አቅደናል። ክርስትና ለኢትዮጵያ ነጻነትና እድገት ያበረከተውን ጉልህ አስተዋጽኦ ማስገንዘብ እንደሚገባ ተገለጸ። በጉዳዩ ላይ ቤተክርስቲያን በትኩረት ልትሰራ እንደሚገባም ተጠቁሟል። ዲያቆን ኤርሚያስ ደባሱ ተጨማሪ አለው። ኢትዮጵያ የኔ የምትለው ፊደል ስነ ጽሁፍ፣ ዜማና ኪነ ጥበብ እንዲሁም የዘመን አቆጣጠር ማህበራዊና አስተዳደራዊ ስርዓትን ያስተማራት ክርስትናን የተቀበለችው ከሕገ ኦሪት ጀምራ እንደሆነ ይታወቃል። ኢትዮጵያውያን ክርስትናን የተቀበልነው እንግዲህ በሕገ ኦሪት መሰረትነት ላይ ነው። ወደ ሌሎቹ ስንሄድ ክርስትናን የተቀበሉት በሕገ አሕዛብ መሰረት ላይ ነው። ምሳሌ ግብፃውያንም ብንወስድ ሮማውያንም ብንወስድ ሕገ ኦሪት ስላልነበራቸው የተቀበሉት በሕገ አሕዛብ ላይ ነው። ነገር ግን ወደ ኢትዮጵያ ስንመጣ ክርስትናን የተቀበልነው በሕገ ኦሪት ላይ ነው። የኢትዮጵያ ነጻነትና ስልጣኔ የዘመናት ጉዞ ከክርስትና እሴቶች ጋር የተሳሰረ መሆኑን የገለጹት በቅድስት ሥላሴ ዩኒቨርሲቲ የታሪክ መምህር መኮንን ወርቅነህ ክርስትና ለኢትዮጵያ ያበረከተውን አስተዋጽኦ እንዲገልጸዋል። እውነት ለመናገር ክርስትናው ያልገባበትን እስቲ ወደ ጎረቤት እንሂድ። ጎረቤት ስንል ኬንያም ሆኑ ኢትዮጵያ ሞቃዲሾ ባለፈው ዘመን ከ100 ዓመት በፊት የኢትዮጵያ ክፍል የነበሩ ናቸው። ነገር ግን ወደ ሌላው ሄድ ስንል ማለት ነው ትምህርት የሌለበት ሀገር ወይም ደግሞ ክርስትናው ያልገባበት ሀገር ብዙ መከራ ደርሶባቸዋል። በተለይ አንዳንድ ሀገሮች ደግሞ ክርስቲያን ባልሆኑ ወገኖች ሲወረሩ ቅርሳቸው የጠፋባቸው ያን ቅርሳቸውንም ሳይተኩ የቀሩ ሀገራት አሉ። ኢትዮጵያ ግን ትምህርቱንም በጎ አድራጎቱንም እንደገና ሕክምናውንም ሌላው ደግሞ ነጻነት ተጠብቆ እንዲኖር ምክንያቱም ክርስትና አንድነት ነው። ክርስትና በኢየሱስ ክርስቶስ ስም ተሰባስቦ መኖር ነውና ክርስትና በኢትዮጵያ ውስጥ ትልቅ የሆነ አስተዋጽኦ አለው። በመሆኑም ይህንን ትውልዱ አውቆ እንዲቀጥል ቤተክርስቲያንና የታሪክ መምህራን በቅንጅትና በትኩረት ሊሰሩ እንደሚገባም ጠቁመዋል። የቤተክርስቲያናቸውን አስተዋጽኦ ቤተክርስቲያናቸው ምን እንደሆነች እንዴት እንዳለፉ እንዴት እዚህ እንደደረሰች ይህን ሁሉ ማስተማር መቻል አለብን። እንግዲህ ማንም መጥቶ ያስተምርልንም። የሀገርን ታሪክና ማንነት ጠብቆ ለማስቀጠል የቤተክርስቲያንን ታሪክ ማሳወቅ እንደሚገባም ተገልጿል። በአንዳንድ ምዕመናን ዘንድ የሚታዩ የመከፋፈል አዝማሚያዎች ተወግደው ማህበራዊ አንድነት ሊጎለበት እንደሚገባ ተጠቆመ። ኦርቶዶክሳዊ ማንነት ፍትሐዊነትና ለተጎዱ ማዘን በመሆኑ ከግላዊነት ይልቅ ለማህበራዊ አብሮነት ቅድሚያ የሚሰጠው ተግባር መሆኑን መገንዘብ ግድ ይላል ተብሏል። ታሪኩ አራርሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና የቀኖና ስርዓት ከኢትዮጵያውያን ማንነትና ባህል ጋር እጅግ የተቆራኘ ነው።
ይሁን እንጂ በዘመናችን ሃይማኖትና ሀገርን የመለያየት አዝማሚያ ይታያል። ሆኖም አሁን ባለው ነባራዊ ሁኔታ በአንዳንድ ምዕመናን ዘንድ የሚታየው የጥል የመከፋፈልና የጎሰኝነት አዝማሚያ መወገድ አለበት ሲሉ በቅድስት ሥላሴ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዝዳንት የሆኑት ፕሮፌሰር አባ ኃይለ ገብርኤል ግርማ ተናግረዋል። ኦርቶዶክሳዊነት እይታው ይሄንን ነው የሚመለከተው። ሰውነት መጀመሪያ መግዘፍ አለበት። ሰው በሰውነቱ ክቡር መሆን አለበት። ይሄ ከሆነ ወደ ስነ ምግባር ጠባይ እናደጋለን። ሰዎችን ከሰዎች ጋር የምንነጋገርበት ከሰዎች ጋር ልንኖር የምንችልበት በአንድ አገር በምትባል ጥላ ውስጥ ነው ያለነው። ስለዚህ የኔ ብቻ ብዬ የምለው አይደለም፣ የኛ ነው ይሄ ያለው። እኛነት ደግሞ ድህንነት ነው በራሱ። ወደዚህ ማሰብ ስንሄድ መጨረሻው ደረጃ ላይ ነው የምንደርሰው። ወደ መንፈሳዊነት ነው የምንቀርበው። ፕሮፌሰር አባ ኃይለ ገብርኤል ግርማ አክለውም ኦርቶዶክሳዊ ማንነት ማለት ለተጎዳ ማዘንና ፍትሃዊ መሆን ማለት ነው ሲሉም ገልጸዋል። እኛም ቤተክርስቲያን ዘክርስቶስ ነው። በሌላው ትርጉም አንቱሙ ታቦቱ ለእግዚአብሔር ነው ያለን አይደል? እኛም የእግዚአብሔር ቤተ መቅደሶች ነን። ቤተክርስቲያን ንጽሕት የሆነችው ቤተክርስቲያን አራቱን ባህሪያቷ እንደሚስማማላት እነኛም አራቱን ነገር የሚስማማልን። ከዛ ስንወጣ አሁንም ቤተክርስቲያን ዘክርስቶስ የሚያሰኝንን ነገር ትርጉሙን እናጣዋለን። በሁሉም ድምጽ የምናሰማ ካልሆነ ለማውቀው ለምናገረው ቋንቋ ተስማሚ ለሆነ ብቻ ድምጽ ማሰማ ከሆነ አግባብ የለውም፣ ፍትሃዊ ለመሆን አንችልም። እንደውም አድሎን እየሰራን ያለነው ቅድም ያለው ነው። ፍትሃዊ መሆን ወይም ፍትህ ማለት አድሎን ማራቅ ነው። በተጨማሪም ምዕመናን ዘመናችን ያመጣውን መዋቅራዊ መጣረሶች ተረድተው ከግላዊነት ይልቅ ማህበራዊነትን ማስቀደም እንደሚገባም አሳስበዋል። የኦርቶዶክስ እይታ ሁላችንም በአንድ ጥላ ውስጥ የምንኖር አንድ አገር ወይም ከፍ ካልን ደግሞ አይጉር ዓለም የምትባል ነገር አለች። ከዚህ የምንገናኝበት ማህበረሰብ አለ ብለን ነው የምናስበውና ማህበራዊ ፍትህ መታየት ያለበት ከግላዊ ስሜት ይወጣ ከጥቅመኝነት ይወጣ እንደገና ይሄ መዋቅራዊ መጣረሶችን የፈጠሩትን ነገሮች በደንብ ተረድተናቸው ከግል ይልቅ እኔነት ከሚለው ይልቅ እኛነት ወደሚለው ነገር ማምጣት ሲችል ነው። እንደዛ ብዬ ነው የማስበው። በግብጽ በቁብጥ የወጣቶች አገልግሎት ማዕከል አዘጋጅነት የወጣቶች ጉባኤ ተካሄደ። የሶሪያ ኦርቶዶክስ ቤተክርስቲያን በበኩሏ አዳጊ ህጻናትን የቤተክርስቲያንን ስርዓተ ቅዳሴ በማስተማር እምነታቸውን እንዲጠብቁ ማበረታታት እንደሚገባም አስታውቃለች። ሀብቴ ብርሃኑ ተጨማሪ የውጭ ዜናዎችን እንደሚከተለው አሰናድቷል። ተከታትለን እንመለስ። በግብጽ በቁብጥ የወጣቶች አገልግሎት ማዕከል አዘጋጅነት የወጣቶች ጉባኤ ተካሄደ። በአቡ ቁቃርስ ሀገረ ስብከት የቁብጥ ወጣቶች አገልግሎት ማዕከል እርምጃ ውሰድ በሚል መሪ ቃል ለሀገረ ስብከቱ ወንድና ሴት ወጣቶች የተዘጋጀው ጉባኤ ለተከታታይ 3 ቀናት ተካሂዷል። በተጠናቀቀው ሳምንት በተካሄደው ጉባኤ ላይ ብፁዕ አቡነ ፊሊፕ ፖተር የሀገረ ስብከቱ ሊቀ ጳጳስ በተገኙበት በሴንት ማርክ ህንፃ ተከናውኗል። በጉባኤው ላይ በቡድን የመጽሐፍ ቅዱስ ጥናት፣ እርምጃ ውሰድ በሚል ርዕስ ትምህርት አውደ ጥናት፣ በአባሲያ በሚገኘው የቅዱስ ማርቆስ ካቴድራል ጉብኝትና ብፁዕነታቸው የአባታዊነት ፍቅር በተሞላበት ሁኔታ ከወጣቶች ጋር ውይይት ተደርጓል። መረጃው የኮፕቲክ ሚዲያ ሴንተር ነው። በቤንጋሉሩ የህንድ አብያተ ክርስቲያናት ብሔራዊ ምክር ቤት አባል አብያተ ክርስቲያናት መሪዎች ስብሰባ አከናወኑ። በተጠናቀቀው ሳምንት የተደረገው ስብሰባ የአብያተ ክርስቲያናት መሪዎች ከህንድ መንግስት ጋር ከሚያደርጉት ወሳኝ ውይይት በፊት የተካሄደ ነው ተብሏል። ስብሰባውን ብፁዕ አቡነ ጊቫርጊስ ማርዩሊዮስ የምክር ቤቱ ፕሬዝዳንት የመሩት ሲሆን ሜትሮፖሊታን ብፁዕ አቡነ ዶክተር ክሪሶስቶሞስ ደግሞ የማላንካራ ኦርቶዶክስ ቤተክርስቲያንን ወክለው ተገኝተዋል። በውይይቱ ላይ በጤና፣ በትምህርት፣ በምግብ ዋስትናና ድህነትን በመቀነስ ረገድ ቤተክርስቲያን የምታደርገውን አዎንታዊ አስተዋጽኦ እንደሚቀጥል ተገልጿል። የተደረገው ምክክር የቤተክርስቲያን መሪዎች ከህንድ የሀገር ውስጥ ጉዳይ ሚኒስቴር ጋር ለሚያደርጉት ይፋዊ ስብሰባ አስቀድሞ የጋራ አቋም ለመያዝ መሆኑ ተነግሯል። መረጃውን ከህንድ ኦርቶዶክስ ቤተክርስቲያን ጉባኤ የፌስቡክ ገጽ ላይ ተመልክተነዋል። በደማስቆ የጣሊያን አምባሳደር የሆኑት ስቴፋኖ ራቫኛን ብፁዕ ቅዱስ ማር አግናጢዮስ ኤፍሬም ዳግማዊን ጎበኙ። አምባሳደር ስቴፋኖ ራቫኛን ቅዱስነታቸው የሶሪያ ኦርቶዶክስ ቤተክርስቲያን ፓትርያርክን ባሳለፍነው ሳምንት በደማስቆ በሚገኘው መኖሪያ ቤታቸው ጎብኝተዋቸዋል። በዚህ ጉብኝት ላይ ሊቀ ጳጳስ ብፁዕ አቡነ ማር ዮሴፍ ባሊ የፓትርያርኩ ረዳት ከቅዱስነታቸው ጋር አብረው ተገኝተዋል። በስብሰባ ወቅት ብፁዕ ቅዱስ ማር አግናጢዮስ ከአምባሳደሩ ጋር በሶሪያ ስላለው ወቅታዊ ሁኔታና ስለ ቅርብ ጊዜ ክስተቶች ውይይት አድርገዋል። በሶሪያ ዘላቂ ሰላምና መረጋጋት ወርዶ ሀገሪቱን እንደገና እንድትገነባ የዓለም አቀፉ ማህበረሰብና የጣሊያን መንግስት አዎንታዊ ሚናን ሊጫወቱ እንደሚገባ መልእክት ተላልፏል። ክርስቲያኖች በሶሪያና በመካከለኛው ምስራቅ ባላቸው ታሪካዊ ቦታ ላይ በመመስረት መብቶቻቸው ተከብሮ በሰላም እንዲኖሩ ሁኔታዎችን ማመቻቸት እንደሚገባ ተገልጿል።
ስቴፋኖ ራቫኛን እንዳሉት መንግስታቸው ለሶሪያ ህዝብ የሚያደርገውን ሰብአዊ ድጋፍና ዲፕሎማሲያዊ ትብብር እንደሚቀጥል ገልጸዋል። መረጃው የቅዱስነታቸው የፌስቡክ ገጽ ነው። ታዳጊ ህጻናት የቤተክርስቲያንን ስርዓተ ቅዳሴ በማስተማር እምነታቸውን እንዲጠብቁ ማበረታታት እንደሚገባ ተገለጸ። በብሩክስል ሀገረ ስብከት ባለው የቅዱስ ዮሐንስ መጥምቅ ቤተክርስቲያን ሰበካ ጉባኤና በአባ ሀቢብ ገቸር አዘጋጅነት የሶሪያን ቋንቋና የስርዓተ ቅዳሴ የበጋ ትምህርት ኮርስ ስልጠና ተሰጥቷል። በብፁዕ አቡነ ማር ጊዮርጊስ ኩሪ አባትነት ስልጠናው ዲያቆናት በሆኑት በጋቢ ኢሳና በዊሊያም አካይ አማካኝነት የተሰጠ ሲሆን ከሀገረ ስብከቱ የተውጣጡ 35 ህጻናት ተሳታፊዎች ሆነዋል። የተሰጠው ስልጠና የተለያዩ ትምህርታዊና የመዝናኛ እንቅስቃሴዎችን ያካተተ ነበር። በመርሃ ግብሩ ላይ ታዳጊ ህጻናት የሶሪያን ቋንቋና የቤተክርስቲያንን ስርዓተ ቅዳሴ በመማር እምነታቸውንና ማንነታቸውን እንዲጠብቁ ማበረታታት ይገባል ተብሏል። ህጻናት በጥሩ ክርስቲያናዊ ስነ ምግባር እንዲያድጉ ለትምህርታዊና ለመንፈሳዊ እድገታቸው በሚጠቅሙ እንቅስቃሴዎች ማነጽ እንደሚያስፈልግ ተነግሯል። መረጃውን ከሶሪያ ኦርቶዶክስ ቤተክርስቲያን የፌስቡክ ገጽ ላይ አግኝተነዋል። በማሌዥያ ኳላላምፑር የሩሲያና የማላንካር ኦርቶዶክስ አብያተ ክርስቲያናት የስራ ቡድን 5ኛ ስብሰባ አካሄደ። የኦርቶዶክሲ ኮግኔት ፔጅ በመረጃው በእነዚህ ጥንታዊ አብያተ ክርስቲያናት መካከል ያለውን የሁለትዮሽ ግንኙነት ለማስተባበር የተቋቋመው የስራ ቡድን 5ኛ ስብሰባ በኳላላምፑር ተካሂዷል ብሏል። የሩሲያ ልዑካን ቡድንን የሞስኮ የሥነ መለኮት አካዳሚ ዳይሬክተርና የቅዱስ ሰርጌስ የሥላሴ ገዳም አበምኔት እንዲሁም ሰርጌቭ ፖሳድና ዲሚትሮቭ ሊቀ ጳጳስ ክሪል መርተዋል። ልዑካኑ ቦታው ሲደርሱ የማላንካር ኦርቶዶክስ ቤተክርስቲያንና የደቡብ ምስራቅ ኤዥያ ፓትርያርክ ኤክሳርኬት ተወካዮች አቀባበል አድርገውላቸዋል። የተካሄደ የሥራ ቡድኑ ስብሰባ በገዳማዊት ልምድ ልውውጥ፣ በወጣቶች እንቅስቃሴና በህትመት ሥራዎች ላይ አብሮ ለመስራት ታቅዷል። እንዲሁም ደግሞ በሁለቱ ጥንታዊ ቤተ ክርስቲያናት መካከል ያለውን መንፈሳዊ ስነ መለኮታዊና ባህላዊ ትብብር አጠናክሮ ማስቀጠል እንደሚገባ ተገልጿል። ብፁዕ አቡነ ማርዮስጢኖስ ጳውሎስ ስፌር የሊባኖስ ኃይሎች ፓርቲ የዛህሌ አስተባባሪ ልዑክን ተቀብለው አነጋገሩ። በዚህ ባሳለፍነው ሳምንት ብፁዕ አቡነ ማርዮስጢኖስ ጳውሎስ ስፌር የዛህሌና በቃ የሶሪያን ኦርቶዶክስ ሀገረ ስብከት ሊቀ ጳጳስ በአስተባባሪ ሸብል አልቀስር የተመራ የሊባኖስ ኃይሎች የዛህሌ አስተባባሪ ልዑካን ጋር ተወያይተዋል። ስለ ዛህሌ ከተማ ሁኔታን ጨምሮ በከተማዋ የፖለቲካ አካላትና በጳጳሳት ምክር ቤት መካከል ያለው ቅንጅት አስፈላጊነት ላይ ያተኮረ ውይይት ተካሂዷል። ብፁዕነታቸው ለተሾሙት ለአዲሱ አስተባባሪ ሸርብል አልቀስር ኃላፊነትን በመረከባቸው እንኳን ደስ አሉት በማለት መልካም የሥራ ዘመን ተመኝተውላቸዋል። በተጨማሪም የዛህሌ ከተማ ሰላም፣ እድገትና የሕዝቧን ጥቅም ለማስጠበቅ የሃይማኖትና የፖለቲካ መሪዎች ትብብር ወሳኝ መሆኑ ተመላክቷል። መረጃው የሶሪያ ኦርቶዶክስ መንበረ ፓትርያርክ ነው። ውድ ተመልካቾቻችን በመጨረሻም በዕለቱ ታስበው ከሚውሉ ቅዱሳን መካከል ቅዱስ ስምዖን ዘአምድ ይገኝበታል። ታሪኩ እንደሚከተለው ይቀርባል። 6 ዓመት በሆነው ጊዜ የበጎቹ ጠባቂ የነበረ በኋላም የእግዚአብሔር ቸርነት አነሳስቶት ወደ አንድ ገዳም ሂዶ የመነኮሰ ለብዙ ዘመናት በገድል ተጠምዶ ሲጋደል ሰውነቱን ሲያስጨንቅ የኖረ የከበረ አባ ስምዖን ዘአምድ ነሐሴ 3 በዚች ቀን በዓለ ዕረፍቱ ነው። ቅዱስ ስምዖን ዘአምድ በገዳም ሳለም በታላቅ ተጋድሎ ይኖር የነበረ ሲሆን ወገቡን በገመድ አጥብቆ በማሰሩ ገመዱ ስጋውን ቆርጦ ገባ። ከእርሱም ዘንድ ክፉ ሽታ በመውጣቱ መነኮሳቱ አዝነው ከአበምኔቱ ጋር በመሆን ገመዱን ከስጋው አወጡለት። ቁስሉም ከዳነ በኋላ ገዳሙን ለቆ በመውጣት ያለ ምግብና ውሃ በእባቦችና ጊንጦች በተሞላ ደረቅ ጉድጓድ ውስጥ ተቀመጠ። በኋላም አበምኔቱ በራእይ ተገስጾ መነኮሳቱን በመላክ ከጉድጓድ አወጡ። ይቅርታም ጠይቀው ወደ ገዳም መልሰውታል። በመቀጠልም በስውር ወጥቶ በአንድ ዓለት ላይ 60 ቀን ሙሉ ሳይተኛ ቆመ። በኋላም የእግዚአብሔር መልአክ ተገልጦለት ስለ ብዙዎች ድህነት እንደተጠራ ነገረው። ከዚያም ቁመቱ 30 ክንድ በሚሆን የድንጋይ ምሰሶ አምድ ላይ ወጥቶ ድንቅ ተአምራትን እያደረገ በሽተኞቹን እየፈወሰና ሕዝቡን እያስተማረ 12 ዓመታትን ኖረ። ሰይጣንም ቀንቶ እግሩን መታው። በአንዲት እግሩ ለብዙ ዓመታት ኖረ። ለሕዝቡም ከምሰሶው ስር ውሃውን አፍልቆላቸው በመጨረሻም ወደ ሌላ ምሰሶ ተዛውሮ 30 ዓመትን ከተጋደለና ብዙዎችን ወደ አምላክ መንገድ ከመለሰ በኋላ በሰላም አረፈ። የአንጾኪያ ሊቃነ ጳጳሳት መኳንንቱም ሥጋውን በታላቅ ክብር ተሸክመው አክብረውታል። አምላክ ከቅዱሳኑ ምልጃና ጸሎት ያሳትፈን፣ አሜን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለሰዓቱ ያዝነው የዜና ተዋሕዶ ጥንቅሮቻችን የተከታተላችሁትን ይመስል ነበረ። ከቀሪው መርሃ ግብሮቻችን ጋር በጋራ ቆይታ እንድታደርጉ እየጋበዝኩ በዚሁ እሰናበታለሁ። መልካም ሱባኤ።